ወደ ክርስቶስ ስትመጪ በቃ ትሁት ነው የምትሆኙ፣ ስብር ነው የምትዩ እና በተቻለሽ መጠን ያ ነገር እንዲታይብሽ እሱ ደግሞ የሚመጣው ትምህርት ነው። ከትምህርት ከትህትና ከፍቅር ጋር ነው የሚመጣውና እግዚአብሔር እንኳን ለዚህ ክብር አበቃሽ አለችን። በእርግጥ ብዙ አውርተን አናውቅም ይመስለኛል ከኔ ጋር ግን እግዚአብሔር አምላክ እንኳን ረዳሽ እና አንቺ ያገኘሽውን ሰላም ቀደም ያሬዶ እንዳለው አንቺን ያገኘሽውን ልጅነት ደግሞ ሌሎቹ እግዚአብሔር አምላክ ረድቷቸው የአንቺን አይነት ህይወት እንዲያገኙ እግዚአብሔር አምላክ ይርዳቸው። ቅዳሜ ዕለት ካልተሳሳትኩ እየተጠመቀችው እንደዛ ነው እና ከባርነት እንኳን ወደ ስላሴ ልጅነት መጣች። ከቁርአንህ ውጪ ከሆነ ስለዚህ ቁርአን አትቀበልም ማለት ነው። አንተ ከቁርአን ውጪ ቁርአንን የሚቃወም ሐሳብ ካመጣ ማለት ነው። እሺ ከየት አመጣ? ሳይሞት ነው በጨራሽ አላመጣም። ቁርአን ራስ ነው የማመጣው። ረጃም ቁርአን እስኪ ወርውሮ እንደገደለው ቆይ አይ አይደለም ስማ አሊ ስማ ያልኩን መጀመሪያ ስማ እንዴ ያላልኩን ወርውሮ ገደለው እየሰማሁ ነው። ምንድነው ነው መስረጃ አምጣ። ምንድነው ያልኩት? መስረጃ አምጣ። እስቲ ምንድነው ያልኩት? አላህ ወርውሮ እንደገደለው መስረጃ አምጣ። ምክንያቱም ተመሰለባቸው አይደለም የሚለው ፍሪ ዊል ነው እኮ ይሄንን እኮ ብለህ ተሸወድከን ብለህ እንዳታመጣ አላህ በቁርአን ላይ ነገረ። ዑመር ፍሪ ዊል ነው ያልከው? ምን የተሰቀለው ሰውዬ? እሺ ሰው የተሰቀለው ሰውዬ የተሰቀለው ሰውዬ ለምን የተገደለው? የተሰቀለበት ምክንያት ኢየሱስ ስለመሰላቸው መስሏቸው እነሱ ኢየሱስ መስሏቸው። ምኑ ነው የሚመስለው? ኢሳ ነው የሚመስለው። ኢየሱስና ኢሳን አታምታታ ፕሊዝ። ኢሳ እያልክ አውራ። ኢሳ ነው የሚመስለው ሰውየው። ምን ሆኖ ነው? ምኑ ነው የመሰላቸው? ይሄ ተመሰለባቸው እኮ። ምኑ ነው? ድምፁ ነው? አነጋገሩ ነው? አይኑ ነው? አፍንጫው ነው? ምኑ ነው ኢሳን የመሰላቸው? ማንነው? በመልክ ኢሳን መልኩ ኢሳን ነው የሚመስለው። ተመሰለባቸው ማለት። ስለዚህ በእስልምናው አንዱ ስለ አንዱ ኃጢአት ያጠይቅ የሚለው ውሸት ነው ማለት ነው። መች ተጠየቀ ታዲያ? እኛ ለኃጢአታችን ብለን ተሰቀለ ብለን ነው። በኢሳ ቦታ ያ ሰው ለምንድን ነው አላህ ያስገደለው ታዲያ? ማለት አንተ እኮ ይህን ጥያቄ እኮ ሌላ አማኝ ቢጠይቀኝ ይችላል። አንተ ግን ጥያቄ እኔ ክርስቲያን ነኝ ሙስሊም አይደለሁም። ለምን አንተ የማልጠይቀው? እኔ ክርስቲያን ነኝ ዑመር። እኔ ስለ ኢሳ ነው የማወራው። ስለ ኢሳ ጋር ሁን። ቁርአኑ ራሱን ችሎ ሙሉ ወገባለው ራሱን ችሎ ያስረዳል። ሌላ ሰው ላይ ሌላ እምነት ላይ መለጠፍ አያስፈልግም። ዑመር የጠየቁ ጥያቄ በደንብ ስማኝ። አንዴ ዑመር አንዴ እያዳመጥክ ወንድም። እሺ አንዴ ዮሐዴ ተመልሰል አይደለ? ቁርአኑን ላሳይና ከኔ ጋር ትቀጥላለህ። ሱራ 8 ነው ያልከኝ ዮሐዴ አይደለ? ጽፈሃል አይቻለሁ መሰለኝ 8:17 ላይ 8:17 ኦኬ 8:17 እሺ ያው ከጌታችሁ እርዳታን በፈለጋችሁ ጊዜ እኔ በሺህ መላእክት ተከታታዮች ሲሆኑ እረዳችኋለሁ ሲል እሱ ይሄን ነው ማነብልህ 8:17 ነው። እስቲ ቼክ አድርግ ወይ ድጋሚ ወድሳስ ቼንዳውን እስቲ ሱራ 8 ያው አልአንፋል የሚለው አይደል? ልክ ነህ ዲያቆን 17 ላይ አለ ሱራ 8:17 ኦኬ። ወይኔ ስገልጽስ 177 ነው ያደረገው መሰለኝ እና 17 ላይ ያው 17 እስቲ እሺ ይኸው ወይኔ ያሳሳትኩት። እሺ አልገደላችኋቸውም ግን አላህ ገደላቸው ጭብጥን አፈር በወረወርኩም ጊዜ ይላለሽ። ቆይሻ እንዴ በገደላችሁ ጊዜ አልገደላችኋቸውም ግን አላህ ገደላቸው ሲል እነዚህ ሰዎች ዑመር ገድለዋቸዋል ሰዎቹን ወይስ አልገደሏቸውም? ታሪክ እኮ ነው። ስለ ስቅለቱ ነው ያገኘው። እኔ ታሪኩ እሱ ራሱ ነው ወይስ አይደለም የጠየቁ። አልገደላችኋቸውም ግን አላህ ገደላቸው የሚለው ሰዎቹ በጦርነት ሰዓት ሰዎችን ሲገሉ እናንተ አልገደላችኋቸውም እያላቸው ነው ወይስ አይደለም እኮ? የአላህ መታገዝ አለበት በራሳችሁ ሳይሆን አላህ አግዟችሁ ነው። ሰዎቹ ገድለዋቸዋል ወይስ አልገደሏቸውም ነው ጥያቄ።
ገድለዋል ገድሏቸዋል። ለምንድን ነው አልገደላችኋቸውም ያለው ታዲያ? እኮ በራሳቸው አይደለም በራሳቸው ብቃትና በራሳቸው ታክቲክ ሳይሆን የአላህ አይዋ ጎበዝ። ግን ኦልሬዲ ሰዎቹም ተገድለዋል እነዚህም ገድለዋል አይደለ ዑመር ጎበዝ። አሁን አልገደላችኋቸውም ስለተባለ በራሳችሁ ኃይል በራሳችሁ አቅም አልገደላችሁም። ቆይ በራሳችሁ ኃይልና አቅም አልገደላችሁም ማለት እንጂ አልተገደለም አልተሰቀለም የሚለውን ትምህርት ሐሳብ እየተናገረ አይደለም። እነዛም በኩራት በትዕቢት እኛ ነን የገደልነው የሰቀልነው ብለው ስለተናገሩ አልገደላችሁትም አልሰቀላችሁትም ብሎ ሲናገር ከራሳችሁ አቅም ተነሳችሁ አይደለም የገደላችሁት የሰቀላችሁት ማለት። ከዛ ወደ እርሱ ምን አደረገው ይላል። ወደ እርሱ ምን አለው ይላል። ወደ እርሱ ማለት እኮ ካልገደላችሁም አልሰቀላችሁትም ካለ በኋላ ምን አለ? በራሳችሁ ስልጣን አይደለም ዘንድ ከሞተ በኋላ ወደ ራሱ ወደ አላህ ጋር ሄዶ ቁጭ ብሏል። ከአላህ ጋር ሄዶ ቁጭ ብሏል። ከሞተ በኋላ ይላል። እስቲ ያሳይ። እሺ እሱ ይሄ እመጣልሃለሁ ሱራ 355 ላይ አሁን ቆይ አሳይሃለሁ ከራስህ ከቁርአን አሳይሃለሁ። ክፈትና አሳየኝ። እሱ እስቲ ከሞተ በኋላ ነው ያነሳው የሚለው። እሺ ሱራ 355 አንዴ ያሬዶ ክፈትልን። እሺ ሱራ 355 ምንድነው የምታሳየኝ? ንገረኝ። ሀዳ አንዴ ምንድነው የምታሳየኝ? ከገደለ በኋላ ወደ አላህ እንደወሰደው መጀመሪያ 4:158 ቢታይ ጥሩ ነው። ምክንያቱም ስለምንሸመጥጠው ይዋል ሱራ 4:158 ላይ ከሱ ጋር ላውራስቲ ዝም በልና ከሱ ጋር ችግር የለውም። አንዴ ከፈት ቁርአኑ ሁላችንም እንድንማርበት እዛ ላይ በግልጽ ስለሚናገር 158 ሱራ ስንት? ሶሪ ምን አልከኝ? ሱረቱል ኒሳ 4 ሱራ 4 ስንት? 158 ላይ 158 እሺ በግልጽ ራሱ ስለሚናገር እዛ 157 ላይ ስለ ኢሳ አለመገደልና አለመሰቀል ከነገረን በኋላ አልገደሉትም አልሰቀሉትም አለና ይልቁንስ አለ ቁጥር 158 ላይ ይልቁንስ አላህ ወደ እርሱ አነሳው አለ። ስለዚህ አላህ ወደ እርሱ እንዳነሳው ነግሮናል። እዚህ ነው አንዴ ድምፅ አለ ይዋድ እንዲቀጥል መስመር ላመቻ እኮ ከሞት አስነስቶት ነው የሚለው ሊያሳየኝ እኮ አንዴ ተረጋጋ። ይነበብ ተብሏል። ይነበብ ወደ እርሱ አነሳው ይላል። ስለዚህ አላህ በምን አይነት መልኩ እንደሚያነሳው በቁርአን ላይ ግልጽ አድርጎ ነግሮናል። በምን አይነት መልኩ እኔ ወደ እኔ ያነሳዋለሁ ብሎ እንደተናገረ ቀድሞ ስለተናገረ አሁን ይዋድ በደንብ ያሳያል እንዴት አድርጎ ነበረ አላህ እንደሚያነሳው የተናገረው። ቀጥል ይዋዲ። ኦኬ አይሺ አሁን በእነሱ ኃይል እንዳልሞተ እንዳለ ተሰቀለ ይናገርና ታዲያ እንዴት ነው ከሞተ ከተሰቀለ በኋላ ወደዛ ሄደው የሚለው ሱራ 3:55 አንዴ ያሬዶ እሺ አንብብ ዑመር እስቲ አንብበው የሚታይ ከሆነ አንብብልኝ። በረንብ ስለማይታየኝ ነው አንብብልኝ። ላንብብላችሁ ችግር የለውም። እሺ አላህም ባለ ጊዜ አስታውስ ኢሳ ሆይ እኔ ወሳጅህ ወደ እኔም አንሺህ ነኝ ከነዚያም ከካዱ ሰዎች አጥሪ ነኝ ይላል። እሺ እዚህ ጋር ወሳጅህ እየተባለ ያለው ምን ማለት ነው? ወሳጅህ ነኝ ሲል እኮ ወደ እኔ ያመጣሃለሁ ማለት ነው። አይ እሱማ አንሺህ ነኝ ነው የሚለው። ኦኬ እኔም አንሺህ ስለሚል ወደ እርሱ እንደሚያነሳው ይናገራል። ወሳጅህ ነኝ የሚለው የአረብኛ ቃል ምንድን ነው? ቃሉ አሮ ነው። አረብኛውን አላውቅም፣ ግን ላይክ ይኸው አማርኛውንም ሌላውም እንግሊዘኛውንም ብናይ ወደ እሱ እንደሚያነሳው እንግሊዘኛ ሳያለው ችግር የለውም። ወደ እንግሊዘኛው እንመጣለን። ሙተወፊካ ይላል አይደለ? አረብኛው ሙተወፊካ ምን ማለት ነው? ይኸው አቡኪን አስገባውና እነሱ ይመልሱልን። አረብኛ በረንብ አላውቅም።
ኦኬ አረብኛ አታውቅም? አዎ ኦኬ እሺ አንዴ እሺ ገስት ላክ አቡኪ ገስት ላክና ኡመር ግባ እያለክ ነው። ገስት ላክ መሳብ አልቻልኩም አንተን አካውንትን ወይ አንድ ቁጥር ጻፍ አቡኪ አቡኪ አንድ ቁጥር ጻፍ ለማ ታምር ደፍሮ እዚህ ቤት አይገባም። አልገባም በጸበልህ ብሎ ጽፎልናል። ኦኬ በታምር አይገባም በጸበልህ። እሺ ራሱ እንግሊዘኛ ስለሚችል የራሱ እንግሊዘኛ ስለማሳየው ከዛ ደግሞ ከራሱ ከኢብኑ አባስ ተፍሲርም አሳየዋለሁ እና ሙተወፊካ ማለት እንዴት እንደሆነ ቆይ ላሳየህ። አንዴ እኔ ልክፈትና አሳያለሁ። ድምጼን ላሰማህ። እሺ አሊ መርሐባ ሙተወፊካ ማለት ነው ብለን በጠየቅነው አረብኛው ልትፈታልን የመጣው አይደል? እሺ ቀጥል። የዋድያ አለ አይደል? አለ። እሺ ቀጥላል። የዋድን ከፍትላለሁ ከፈለክ ስላለኝ። ኦኬ እሺ የኢብኑ አባሱን አዘጋጀውና እንግሊዘኞቹም አንዴ ትራንስሌሽኖቹ ማለት ነው እሱንም እናየዋለን። እሺ ምን ማለት ነው ትርጉሙ ንገረን። ቀጥል። የታሊ ኢታኒ ትራንስሌሽን አዘጋጅልኝ። ታሊ ኢታኒ ብዙ አለ፣ ችግር የለም ከፍተዋል። እሺ አሊ ቀጥል። ምን ማለት ነው? ሙተወፊከ ወራፊዑከ ኢለየ ማለት ከማለት አንሺ ነው። አንሺ ማለት ምንድነው የሚያነሳ? ወደና አነሳለሁ ነው። አይ እሱ ራፊዒካ ነው። አንሺ የሚሆነው ራፊዒካ ነው። እሺ ራፊዑካ ማለት ከፍ አረጋለሁ ማለት ነው። ራፊዑካ በቃ እሱ ነው አንሺ። እኔ የጠየኩ ደግሞ ሙተወፊካ ነው። አንሺ የሚለው ቃል ነው። ማንሳት ነው። አዎ ከፍ ማድረግ ማንሳት ማለት እሱ ራፊዒካ የሚለው ነው። እኔ ጥያቄ ሙተወፊካ ምን ማለት ነው ጥያቄ። ሙተወፊከ ወራፊዑከ ኢለየ ማለት እስኪ በደንብ አሳየኝ እስኪ። አይታይም እኮ ቁርአን። እሺ ቁርአኑ አይታይም። ሙተወፊካ የሚለው ታውቀዋለህ ትርጉሙ ወንድሜ? እስኪ ቁርአን ሁሉ አሳየኝ እስኪ። ሁሉም አሳየኝና ሁሉም ላንብብ። ትርጉሙን ታውቀዋለህ ወይ? ሙተወፊካ እኮ ነው። አያውን አሳየኝ ሁሉም። አያውን አልከው እኮ ከየት ነበር ያነበብከው? አንድ ላይ አንብቤ መልሳለሁ። እሺ አንብበው። እሺ ቁርአን እኮ አንድ ፍቻ አይሰጥም። እሺ አይታይም። ከፈተልኩ አረብኛው እስኪ አድርግለት እስቲ ማነው የኔ አስተካክሎ አንዴ ገዝቱን ትልቁ ላይ ያርገኝ። አይ ቲንክ ይሄ እንትኑ በደንብ እየታያችሁ አይደለም። አይገስ ወይ የዮኒ ከታየን ቀጥል። ኢስ ፋይን ዮኒ በቃ ይሄው ዮኒ ጋር እሺ አረብኛው አድርግለት። ኦኬ አንዴ እንዴት ነው ግን የማይታይ አረብኛ? ቁርአን ዋው.ኮም ይጠቀሙ ዲያቆን። እሱ አሪፍ ነው። ለዛ ነው ቁርአን www ብለው ቁርአን ዋው ብለው ይጠቀሙ። ዋው ቁርአን ዋው.com ይባላል። ኦኬ የኔ ማለት ነው። አሁን ያከፈትኩት ይሄ በደንብ ይታያል። ይሄ ማለት ነው። አንደርስታንድ ኦኬ ያ ከዛን ዙም ማድረግ ትችላለህ። ከላይ ሙተወፊ ከማለት ወሳጅ መውሰድ ማለት ነው። የዋዲ ቀጥለው ወሳጂህ ማለት ምን ማለት ነው? ምንድነው የሚወስደው? መውሰድ ነው። ወደ ራሱ እወስድሃለሁ እያለን እኮ። ምንድነው የሚወስደው? ራሱን ዒሳን። ምኑን ነው የሚወስደው? ዒሳ ራሱ ዒሳን። እስቲ ሙተወፊካ የሚለው ቃል ማለት ነው። ሙተወፊካ የሚለው ቃል መውሰድን ወይም ደግሞ ስፔሻሊ ለሰው ከሆነ ማለት ነው። ሰው መውሰድ ተብሎ በቁርአን የተፈታበት ጥቅስ ልታሳየኝ ትችላል? ሰው
የውሃድ አንድ ጊዜ ይቅርታና ሰው ሲሞት ሞተ ሲባል በአረበኛ ምንድን ነው የሚባለው? የሆነ ሰው ሞተ ስንል አሊ በጣም ይቅርታና ሙተወፊቃ ነው የሚባለው ወይስ ምንድን ነው? የሆነ ሰው ሲሞት የሆነ አፍላን ሞተ ሲባል አፍላን ሞተ የሆነ ሰው ሞተ ሲባል በአረበኛ ምንድን ነው የሚባለው? ሞተ ሲባል ነው። ሞተ ሲባል ሞተ ሲባል ትውፊያ ነው። ትውፊያ አይደለም። የሆነ ሰው ሲሞት ተዋፍ ትውፊያ ተዋፍ ተመሳሳይ ነው። ሙተወፊቅ የሱ እንትን ነው ዘሩ ነው። ስለዚህ ሞተ ለማለት ነው ማለት ነው አይደል? ተዋፍ ተወፈይተኒ ለምሳሌ ሞተ ለማለት ነው የምትጠቀማቸው ማለት ነው አይደል? ራሱ መለሱ አይደል? ለምሳሌ ማለት ነው። አሁን ለምሳሌ በአማርኛ ሄደና ሞተ ለመባል ሄደም ይጠቀማል አይደል? እኮ ስለዚህ ሞተ ለማለት ነው ይጠቀማል አይደል? ስለዚህ ሙተዊፋ የሚለው ሞቶ ሄደ ለማለት በሞት ሄደ ማለት ነው። ሁለቱም ትርጉም ሊሰጥ ይችላል። አይ አይደለም፣ በሞት ሄደ ከሆነ ሞትም አሁን ሁለት ትርጉም ሊሰጥ ይችላል። ይሄ ለሞተ ሰው ነው። በሞት ተለየ ለሚለው መለየትን ነው የሚያሳየው። በሞት ለተለየ ሰው ነው ሙተወፊቃ የሚባለው። በሞት ለተለየ ሰው ሄደ ማለት ይቻላል አይደል? በሞት ተለየ እንዳባባል ትችላለህ። አዎ ተለየ ይባላል። አዎ ይባላል። አዎ እንዳባባል ይቻላል አይደል? ይቻላል። አዎ ስለዚህ ተዋፍ የሚለው በሞት ለተለየ ሰው ነው እንደዛ የሚባለው ማለት ነው አይደል? አዎ በሞትም ፊካ ማለት እገልሃለሁ ከዛም ራፊዒካ ሲል ደግሞ ወደኔ በመሄድም ይሆናል ይወስዳለሁ ማለት ነው። አሁን እኮ አላህ Subhanahu Wa Ta'ala የተፈለገው ሳይሞት ማለት ነው። በህይወት ያለ ወደ ሰማይ መውሰዱን ሳይሞት የሚለው ከየት አመጣው? መቼ ሞትና ነው? ይኸው ሳይሞት የሚለው ከየት እንዳመጣው ልንገርህ። ሙተወፊቃ የሚለው ይኸው ከቁርአንህ ተጽፏል። ሙተወፊቃ ተዋፍ ማለት ከየት እንዳመጣው ልንገርህ። አይ ስማ አሊ ቁርአንህ ቃል በቃል አላህ ራሱ አሁን እኮ ወደ ራስህ ተፍሲራቶች እኮ የኢብን አባስ እንመጣለን። ከራስም ተፍሲራቶች አሊ ቆይ አንዴ ከየት እንዳመጣ ትነግረኛለህ። መጀመሪያ ትነግረኛለህ። ችግር አሁን ትነግረኛለህ። መጀመሪያ ስማ። መጀመሪያ ከቁርአንህ ውጪ ከሆነ ስለዚህ ቁርአንህ አትቀበልም ማለት ነው። አንተ ከቁርአን ውጪ ቁርአንን የሚቃወም ሐሳብ ካመጣ ማለት ነው። እሺ ከየት አመጣ? ሳይሞት ነው በጨራሽ አላመጣም። ቁርአን ራስ ነው የማመጣው። ከቁርአን አምጣልን። እሺ ሳይሞት ነው የተወሰደው የሚለው አንድ ጥቅስ ጥቀስ ቶሎ። አልገደሉትም አልሰቀሉትም የምለውን ነው የማመጣልህ። አልገደሉትም አልሰቀሉትም እንጂ አልተሰቀለም አልተገደለም የሚል የት አለ? አልተሰቀለም ይላል እንዴ? ታዲያ አልተሰቀለም አልገደሉትም አልሰቀሉትም ማለት አልተገደለም አልተሰቀለም ማለት አይደለም እያልከኝ ነው? አይደለም እያልኩ ነው። ማስረጃ ከቁርአንህ ቅድም እያመጣን ነበር። አላህ ራሱ አልገደላችኋቸውም አልወረወራችሁም ብሎ ግን ኢንፋክት ወርውረው ገድለዋል ማለት ነው። ቅድም ሱራ 8:17 ብለን ገልጸን ነበር። ማስረጃ አምጣልኝ እስኪ ወርውረው እንደገደለው። ቆይ አይ አይደለም ስማ አሊ ስማ ያልኩህን መጀመሪያ ስማ እንዴ ያላልኩህን ወርውሮ ገደለው። እየሰማሁ ነው። ምንድነው ነው? ማስረጃ አምጣ። ምንድነው ያልኩት? ማስረጃ አምጣ። እስቲ ምንድነው ያልኩት? አላህ ወርውሮ እንደገደለው ማስረጃ አምጣ። አይ አትሰማም። ሳትሰማ ነው ያልሰማኸውን ዝም ብለህ ለምንድን ነው የማልሰማው? ንገረኝ። አትጩህ፣ አትናደድና ተረጋጋ። ስማ እንደዛ አይደለም ያልኩህ። ስማ መጀመሪያ ሳትሰማ አትናደድ። ቆይ አላልክም? ችግር የለም በቃ ያልኩትን ስማኝ እሺ። ቆይ የአማርኛ ጥረት እንትን ሊሆን ይችላል። ስማ መጀመሪያ ያልኩህ ይችላል ግን በቁርአን አረ ስማ በደንብ አለኝ አሊ ስማ እሺ አለኝ ስላልኩ እኮ በወኔ እኮ አይደለም ችሎታ የሚመጣው። እሺ ስማኝ አንዴ። እኔ ያልኩ በቁርአንህ ራሱ ሰዎች አሁን ለምሳሌ በጦርነት ሰዎችን ገድለው ማለት ነው ገድለዋል። ከዛ አላህ ግን አልገደላችኋቸውም ይላቸዋል። ድንጋይ ወይም ጦር ደግሞ አፈር ወይ ምናምን ወርውረው ደግሞ
እናንተ አልወረወራችሁም ይላል። ታዲያ ማን ነው የወረወረው ሲል እኔ ነኝ የገደልኩት እኔ ነኝ የወረወርኩት ይላል። ስለዚህ እዛ ሱራ 457ም እየተናገረ ያለው እነሱ የመርየምን ልጅ ኢሳ እኮ እኛንን የገደልነው የሰቀልነው ሲል አይ እናንተ ሳይሆን የሰቀላችሁት የገደላችሁት እናንተ አልሰቀላችሁትም አልገደላችሁትም እያለ እንጂ ኢሳ ራሱ አልተሰቀለም አልተገደለም የሚል አንድ ለናሙና ከቁርአን ማስረጃ ልታመጣ አትችልም ነው። ከገባህ አሁን ሐሳቤ አሊ አለ አሊ ሚውትን አንሳና እንትን በል። አንድ ቦታ ላይ አላህ Subhanahu Wa Ta'ala እኔ ነኝ የገደልኩት እነዚህ ሰዎች ስላለ ኢሳ ደግሞ እንደዛው እኔ ነኝ የገደልኩት እንጂ እናንተ አልገደላችሁም እያላችሁ ነው። አዎ ምክንያቱ ይኸው ሱራ 5 ላይ ገድያል እኔ ነኝ የገደልኩት ኢሳን እያለ ስለሆነ ራሱ አላ ማለት ነው። ኢሳን የገደልኩት እኔ ነኝ። ፍልስፍና ጥሩ ፍልስፍና ነው ባይዘው ይኸው ቁርአንህ ነው። ያው እዚህ ጋር አሁን ለምሳሌ ሱራ ማምጣት ነበረብህ። በዚህ ተንተረሰህ ከሚታወራ ማስረጃ ማምጣት ነበረብህ። አይ ይኸው ከራስህ ተነስቼ ነው። ይኸው ባይዘው እንግሊዘኛ የእንትን የራስ የሙስሊም ሙፈሲሮች ወይም ተርጓሚዎች ቃል በቃል ሙተወፊካ የሚለው ይሄ ሱራ 355 ላይ I will make you die ወይም ደግሞ እገድልሃለሁ ወደ እኔ ማነሳሃለሁ የሚል ወይም ደግሞ I will terminate your life የሚል ቃል በቃል አመጣላለሁ ትርጉሙ ማለት ነው። ልክ ያው እዚህ ጋር የሚታየ ከሆነ እሺ ያሬድ እሱን መጣለን። መጀመሪያ ሙተወፊካ የሚለው ቃል በቃል በቁርአን ግድያ ወይም ደግሞ መሞት መግደል ተብሎ እንደተጻፈ ላሳይ። ሱራ 12 እዚህ ሱረቱል ዩሱፍ ምዕራፍ 12 101 ላይ የሚታይ ከሆነ ጌታዬ ሆይ ከንግስና በእርግጥ ሰጠኸን ከህልሞችም ፍቺ አስተማርከኝ የሰማያትና የምድር ፈጣሪ ሆይ አንተ በቅርቢቱና በመጨረሻዊቱ ዓለም ረዳቴ ነህ ሙስሊም ሆኜ ግደለኝ ይላል። ግደለኝ የሚለው ቃል ምንድነው? ቃሉ የገባው ቃል አሊ ማርክ ተደርጎላል ምናልባት ከታየ ሙስሊም ሆኜ ግደለኝ ማለት ትርጉሙ አይደለም። የአረብኛ ቃሉ ምንድነው? ግደለኝ በእስልምናው መንገድ እያለሁ እንደሞት ይርዳኝ ማለት ነው። አይ እዴት ሙስሊም ሆኜ ግደለኝ ምን ማለት ነው? አይደለም ጥያቄ። ግደለኝ ለሚለው ቃል የገባው አረብኛ ምንድነው ነው? አረብኛው ምንድነው የሚለው? ቆይ እስኪ አሳዩኛ። ያው እዚህ የሆነ ኤልናታን የሚለው የሆነች ምልክት በቀለም የተቀለመች አለች። እሱ አረብኛውን አንብባ አማርኛ ጽሑፍ ያለበት ተወፈኒ ሙስሊማን ወአልሐቅኒ ቢስሳሊሒን። አዎ ተወፈይኒ ሙስሊማን ይላል። ተወፈይኒ ምን ማለት ነው? ተወፈኒ ማለት ግደለኝ ማለት ነው። ጎበዝ አንተ ትችላለህ ሲጀመር። እሺ ሙተወፊካ ማለትስ ምን ማለት ነው? አሁን ተወፈይኒ ግደለኝ ነው። ሙተወፊካ ከሆነስ ምን ይሆናል ማለት ነው? አሁን ተወፈይኒ ግደለኝ ነው። ሙተወፊካስ ሲሆን ምን ይሆናል? ሙተወፊካ ለመውሰድም ይሆናል እኮ አልገባህም እንዴ? እገድልሃለሁ ማለት ነው። ለሁለቱም ይሆናል። ሙተወፊካ ከሆነ ደግሞ እገድልሃለሁ ወይም ገዳይህ ነኝ ማለት ነው አይደል? ሳትሰማኝ ቀርተህ ነው። በቅድም ንግርህ ነው። ዑመር ቆይ አንዴ አንተ አላቅም ብለሃል እኮ ሰው ቀጥል። አዎ አንተ ደረሰብኝ ነውና ቆይ በጣም ቀላል እኮ ነው። ሰላት ደርሶብኛል። አሁን ሰላት ልገባ ነው። ኧረ እሺ ሶላት ትሄዳለህ። ሙተወፊካ ማለት ምን ማለት? አሁን ተወፈይኒ ግደለኝ ከሆነ ሙተወፊካ ሲሆን ምንድነው የሚሆነው? ሁለቱም ትርጉም ይሰጣል እኮ ነው ያልኩህ ብራዘር። ምን የሚለው ግደለ ማለት ገዳይህ ነኝ ነው አሚሆን። ሙተወፊካ ወራፊዑከ ስል እወስድሃለሁ ከፍ አደርግሃለሁ ማለት ነው። ራፊዕካን እወስድሃለሁ አንዴ አነሳለሁ እወስድሃለሁ እኮ ራፊዕካ ተባባልን። አሁን ሙተወፊካ የሚለው ተወፈይኒ ወይም ተወፈይኒ የሚለው ግደለኝ ከሆነ ሙተወፊካ ማለት እወስድሃለሁ ነው። በቃ ባጭሩ የነሄ ነው። ምንም የሚቀየረው ነገር የለም በዚህ። ቆይ እስቲ ከቁርአን እስቲ እወስድሃለሁ የሚል ከዚህ ከሱራ 355 ውጪ ወይም ነፍስን ማውጣት ካልሆነ በስተቀር ከዛ ውጪ እወስድሃለሁ ተብሎ የተፈታበት አንድ የቁርአን አያ ልታመጣ ይችላል አለ?
አለ አንድ የቁርአን አያ የለውም ማለት ነው ወንድማችን አሊ። በቃ ስለዚህ ተወፈይኒ ወተወፊካ የሚለው መሞት ነው። በቃ ምንም እኔ እገልሃለሁ ከዛ በኋላስ አይ ዊል ሬይዝ ዩ ወይም ደግሞ ወደ እኔም አነሳለሁ። በቃ ባይዘው ዒሳ ሞቷል፣ ሄዶም ከአላህ ጋር ነው። አንተ በፈለግከው መረዳት ትችላለህ ብራዘር። እኔ የራስን ሐሳብ ነገርኩህ። አይ ኖ ና እንትን ክፈትለት አንድ አሊ የኔ ሳይሆን ኢብኑ አባስ ተፍሲር አንድ የኢብኑ አባስ ቆይ ትቀበለዋለህ። የኢብኑ አባስ ሙተወፊካ ማለት ቃል በቃል ሙተወፊካ ሚንስ ኦኬ ሙሚቲካ ብሎ ቃል በቃል የገለጸበት አለ። እሺ እዚህ ጋር አንብብልን። ያው እጁን የሚያሳይ ወረድ እሺ ወርዷል። ዞሮ ዞሮ እዛ አንድነብል ትሩዝ ባይዘው ይሄ ስለ ስቅለት ምናምን ከቁርአናቸው ራሱ አልተሰቀለም አልተገደለም የሚል በፍጹም ሊመጣ አይችልም። በአንጻሩ ግን መሞቱን ከዛ መነሳቱ ሲነሳ ደግሞ ጭራሽ ወደ አላህ ነው የተነሳው። ባይዘው ወደ እኔ ሲል ወደ አላህ ወደ ራሱ ነው የተነሳው ማለት ሶ ፍጥረት ሆነው ወደ አላህ ሊነሳ የሚችል ወይም ደግሞ ከአላህ ጋር ሊተካከል የሚችል አለ ብላችሁ ካመናችሁ ሙሽሪኩን ናችሁ ማለት ነው። ባይዘው ዒሳ ግን ተነስቶ ራሱ አላህ ዘንድ ነው ያለው ከአላህ ጋር ነው ያለው ማለት ነው። ሶ እሺ ሰላም ብያለሁ። ኦኬ እሺ መልካም ከገባሽ እንቀጥል ካንቺ ጋር ምናልባት ዮኒ በዛው ማውራት እንትን ድምጽንም ለማሰማት እንዲመች አሻውራት። እሺ ዮሐንስ ሶሪ ፈቲ ይል ነበር። ፈቲ እንዴት ነው? ሰላም ነሽ? ሰላም ናችሁ? አለን እግዚአብሔር ይመስገን። ኢሳ አልሞተም አልተሰቀለም የሚል የቁርአን አንቀጽ አለ። የቁርአን አንቀጽም አለ። ሁለተኛ ደግሞ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ። ኧረ እናቱ ረጋ በይ ተረጋጊ። በጌታ ስለ ቁርአን የጠየቁት ሮትሽ ማናም በሚያለሽ መጽሐፍ እንዴ ጠይቁ እኮ ነው የምትለው ትነህ ነው ምን ሆነ? ኧረ እባክሽ በፈቲ ሰውኛል ስለ ቁርአን ነው ያወራኝ። አይ ጥያቄ ያለው ይግባ ነው ያልከው። እዚህ ጋር ጥያቄ ትጠይቂያለሽ። ይሄንን እዚህ ላይ ትንሽ እናውራና ጥያቄ እየፈለግሽው ነው። 10 ጥያቄም ካለሽ 10 ጥያቄ ትጠይቂያለሽ። ችግር የለውም። ግን ቆይ ይሄን አንዴ ከኔ ነው ተቋርጦ። ኦኬ እሺ ፈቲ እኔ መጠየቅ ነው ኢሳ አልሞተም አልተሰቀለም የሚል የቁርአን አንቀጽ አለ ልኝና ከዛ እንሄዳለን። አንዴ ጠይቅ አንዴ መልስልኝ። ጠይቅሽ ርዕሱ ጥያቄ ያለው ይግባ ስለሆነ እንትን ሽፍት አደረጋችሁ እንዳትሉ ጠይቂና እንጠይቅ። ናትዬ ቆይ እንደዚህማ እንትን አትበል። እኔ አይ ዶንት ቲንክ ትክክል አካሄድ አይመስለኝም። ቅድም ረጅም ሰዓት ስንጠየቅ አንዴ ፈቲ ሚውት አድርጊልን ፕሊዝ። ረጅም ሰዓት ነው የገባው። ስለዚህ ጥያቄ መልስልኝ። አንዴ ሚውት አድርጊልን ፕሊዝ እህታለ። እሺ አንዴ ፕሊዝ። እሺ ይቅርታ። ረጅም ሰዓት ጥያቄ ይሰማል? ድምፄ ግን ትሰማለህ? ረጅም ሰዓት ጥያቄዎች እየተቀበልን ነበረ። አሁን ደግሞ አንድ ጥያቄ ብንጠይቅ ርዕስ ሽፍት ማድረግ የለብንም። ጥያቄ መልስልን ሰው ካለ እሷ መጀመሪያ ትመልስ። ምክንያቱም ኦልሬዲ የተጀመረ ርዕስ አለ፣ ይለቅ እሱ ዝም ብሎ በተንጠለጠለ ነገር ላይ አሁን ምክንያቱም ሙስሊሞች እየገቡ ጠይቀውን ጨርሰን ነው ከዛ ጠይቁን ተብሎ ነው መጠየቅ የጀመርነው። ስለዚህ ፈቲ መጀመሪያ እዚህ ላይ ሀሳብችን ስጪ፣ እይታሽን፣ ትምህርትሽን አስቀምጪ፣ እዛ ላይ ዲስከስ እናድርግ። ከዛ በኋላ እንደጨረስን ወደኛ ደግሞ መተች ጠይቂያለሽ። ምክንያቱም ያላለቀ ሀሳብ አለ እዚህ ጋር 400 ምናምን ሰው እዛም እዚህም ዝም ብሎ አብሮ መዝለል መድከም የለበትም። አንድ ነገር ልቅ ይበል፣ ከዛ ወደሚቀጥለው እንሄዳለን። አሁን ለተነሳው ሀሳብ እሱ ላይ ሀሳብ ስጪ ፕሊዝ። ቀጥሎ ሆን እንጂ እንደዚህማ ሽፍት አታርግ፣ ልቅ ይበል ሀሳብ። እንትን ርዕሱ ምናምን ይላሉ ምናምን ከሚል አንጻር ነው እንጂ እዚህ ላይ ብናደማው መልካም ነው። እሺ ፈቲ ኢሳ አልሞተም አልተሰቀለም የሚል የቁርአን አንቀጽ አለው ወይስ የለም? ፈቲ አለ ሱረቱን ኒሳ ላይ አለ። እሺ
ሱረቱ ኒሳ አያ ስንት? እስቲ ቆይ ምንትኑ አዛኑ ይለቅና ወይ ታውሪናለሽ። ፈቲ ሚውት አርጊና እንዴ በቃ ጀሚል በሽር የሚባል ሰው አለ ወይ? ከሱ አቀጥሉ እንትኑ አዛኑ ሲያልቅ አልገባም ገና አረባ ከኔ ጋር አክቲቭ አይ ለእናንተ እንደዛ ያሳያል፣ ግን ገስት አልገባም። ለውስጡ ዋናው ኔጋን ይግባ ወጣ። ባይዘወይ ሃና እናት አይደለ እውነት የሚለው ፕሮፋይል አካውንት ተጠመቀች አይደለ? እንደዛ ሰማው ልበል? አው ቆየ ትንሽ ሳምንታት ሞሉት። ኦኬ አላ በጣም ሃናን እውነት እንዴት ናችሁ? እግዚአብሔር ይመስገን። ሰላም ላንቺ ይሁን። ማለው እግዚአብሔር ይመስገን። ረገረገረግ እንደ ሙሽሪት ሆነሽ ሳትጠሪም ቆየ እኮ 15 ቀን አለፈኝ። አለቀ። እኔ አይገርምሽም? ላስት ታይም የመጨረሻ ጊዜ ካወራን በኋላ ጀሚል አንደሚታጅ እኔ አይገርምሽም? እሺ ባለፈው ካወራን በኋላ እንትን አላለኩም፣ አላገኘሁሽም። በጥሩ መልኩም አላወራንም። በእርግጥ ያው ትንሽ ተቆጥቼሽ ነበረና ግን ደግሞ ይኸው ዛሬ ለዚህ መብቃትሽ ደግሞ በጣም 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 የሚገርም ነው። እንኳን እግዚአብሔር ለዚህ ክብር አበቃሽ። እንኳን እግዚአብሔር ወደ ቤቱ መለሰሽ። ዳግም ልጁ ለመሆን ዳግም አባቴ ለማለት ደግሞ እንኳን አበቃሽ። በጣም በጣም ደስ የሚል ነው። እግዚአብሔር ደግሞ ሰማይ ሙሽራ ስላደረገሽ ወደ ክርስትና የመጡ ሰዎች ሙሽሮች ይባላሉ፣ የክርስቶስ ሙሽሮች ይባላሉ። እና እንኳን ሙሽራ አደረገሽ፣ የሰማይ ሙሽራ አደረገሽ። እንግዲህ በሩጫሽ እግዚአብሔር ያስፈጽምሽ በነገሮች በሚያስፈልገው። እኛ ጋር እንግዲህ ስትመጪ እንደምታየው ገንዘብ የለም፣ ፍራንክ የለም። የምንሰጥሽ መስቀሉንና ክርስቶስን ነው የምንሰጥሽ። በቃ አለቀ። እና መጽሐፍ ቅዱስን የሚለው እኔ ሊከተል የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ ነው የሚለው። ስለዚህ የምንሰጥሽ መስቀሉና ክርስቶስን ነው የምንሰጥሽ ማለት ነው። እና ይሄ ደግሞ ከዚህ በላይ ስጦታ ደግሞ የለንም። በቃ ይሄ ነው ስጦታችን። እና በጣም 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 ደስ ብሎኛል። በዚህ መልኩም ስላገኘሁሽ ደስ ብሎኛል። ያስተማሩሽን መምህራን ደግሞ እነሱንም እግዚአብሔር ዋጋቸውን በሰማይ ይክፈላቸው። ከዚህ በላይ ስጦታ የላቸውም ለነሱ። እና በጣም በጣም እግዚአብሔር ይመስገን። እንኳን እግዚአብሔር ረዳሽ። አሁን እንግዲህ መማር ነው ከዚህ በኋላ ነው። አሁን ሙሽርነት ህይወት የሚኖረው ለምሳሌ አንዲት ሙሽራ ለባሏ መልካም ሙሽራ ሆና መልካም ሚስት ሆና ስትቀጥል፣ ባልም ለሚስቱ መልካም ሙሽራ ሆኖ መልካም ባል ሆኖ እስከ መጨረሻው ሲቀጥል ሁሌም ሙሽራና ሙሽሪት ናቸው። ስለዚህ ቤተክርስቲያን ደግሞ ለክርስቶስ የምትታዘዝ ናት። ቤተክርስቲያን ማለት ደግሞ እኛ ነን። ስለዚህ ከዚህ በኋላ ነው ህይወቱ ደግሞ የሚታየው ማለት ነው። በፍሬሽ ነው የሚታየው። እና ቁጭ ብለሽ የምትማሪበትን ታይም አመቻቺ በተቻለሽ መጠን። ይሄ ከግርግሩ ከጩኸቱ አንዳንድ ሰዎች የመጡ ክፉ እንድትናገሪ ወይ ደግሞ ሀሳብሽ እንዳይበርት ለማድረግ የምትማሪበትን ሰዓት ዝም ብሎ በቃ በተራ ጭቅጭቅና ዝም ብሎ ነገሮችን በኤክስፕሌን በማድረግ በማስረዳት እንድታባክኝ የሚያደርጉሽ ካሉ ብልጥ ሆነሽ አይ አሁን መማር ነው ፈልገው ትምህርት ላይ ብቻ እናተኩር ብለሽ። ሌላው ደግሞ ትልቁ ነገር የቀደመው እምነትሽን እንዳትነቅፊ፣ የቀደመው እምነትሽን እንዳትሰድቢ። ምክንያቱም የቀደመው እምነትሽን እንዲሁም ልታዝነሽላቸው አንቺ ያየሹን ህይወት፣ አንቺ ያየሹን ብርሃን፣ አንቺ ያገኘሹን ሰላም፣ አንቺ ያገኘሹን አባት እነሱም እንዲያገኙ እንዲሁም በፍቅር በጸሎት ከአንቺ እንዲሁም በጣም 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 በብዙ መልካም ምግባር ልትገለጭ ይገባል። አንድ ሰው እምነቱን ትቶ ሲመጣ ወደ ክርስትናው ሲመጣ የነበረበት እምነት እንዲያንቋሽሽ እንዲሰድብ በዛ ስብከት የለም፣ በዛ ወንጌል የለም። እንዲያውም መጽሐፍ ቅዱስ ምንድነው የሚለው? ስለ ቅዱስ ጳውሎስ ሲያወራ አስቀድሞ ያሳድደው የነበረውን ሃይማኖት ዛሬ ግን ይሰብከዋል፣ ዛሬ ግን ይሳደድለታል ብሎ እንዳስቀመጠው ማለት ነው። ስለዚህ አስቀድሞ አሳዳጅ የነበረው ጳውሎስ ሳኦል በኋላ ጳውሎስ ሆኖ ሲመጣ ተሳዳጅ ነው የሆነው፣ ተሰዳቢ ነው። ይሳደብ ነበር፣ ይራገም ነበር፣ ያሳድድ ነበር፣ ያስፈራራ ነበር። ኋላ ግን ወደ ክርስቶስ ሲመጣ ግን አንደበቱ ተቀየረ። ይሰድቡት ጀመር፣ ያሳዱት ጀመር፣ ያርዱት ጀመር። በመጨረሻም ሰማዕትነት ተቀብለውን ያረፈ አንገቱን ቆርጠውት ማለት ነው። እሱ ግን ይቆርጥ ነበረ እኮ በፊት፣ እሱ ግን ገዳይ ነበረ። ኋላ ግን ደግሞ ተገዳይ ሆነ። ኋላ ግን እጅ እያሰረ ወደ እስር ቤት የሚከት
እጁ እየታሰረ ወደ እስር ቤት የሚገባ ሆነ። እሺ ወደ ክርስቶስ ስትመጪ በቃ ትሁት ነው የምትሆኙ፣ ስብር ነው የምትዩ እና በተቻለሽ መጠን ያ ነገር እንዲታይብሽ እሱ ደግሞ የሚመጣው ትምህርት ነው። ከትምህርት ከትህትና ከፍቅር ጋር ነው የሚመጣው እና እግዚአብሔር እንኳን ለዚህ ክብር አበቃሽ። ስላላገኘሁሽ ነው ይህን ሁሉ ያወራሁት እንጂ አይውሽ መጀመሪያ የጥምቀትሽ ቀለት ደግሞ አምሹር ቲክታክ ላይ እንትን ብለዋል። ስላላወኪን ነው እኔ ዮሐዲ ያስታውስካት ሀናንን? አዎ አውቃታለሁ እህታችን። በእርግጥ ብዙ አውርተን አናውቅም ይመስለኛል ከኔ ጋር፣ ግን እግዚአብሔር አምላክ እንኳን ረዳሽ እና አንቺ ያገኘሽውን ሰላም ቅድም ያሬዶ እንዳለው አንቺን ያገኘሽውን ልጅነት ደግሞ ሌሎቹ እግዚአብሔር አምላክ ረድቷቸው የአንቺን አይነት ህይወት እንዲያገኙ እግዚአብሔር አምላክ ይርዳቸው። አንቺን በርቺ። ያው ክርስትና ህይወት የብቸኝነት ህይወት አይደለም፣ እርስ በርስ ብቻ የምትታገልበት ህይወት አይደለም ክርስትና። በእርግጥ ክርስትና ህይወት ህብረት ነው፣ አንድነት ነው። ክርስቶስም የክርስቲያኖች ህብረት የክርስቲያኖች መንግስት እኔ የመሰረተው እና እዚች መንግስት ላይ ብቸኝነት በፍጹም የለም። ዕብራውያን ምዕራፍ 12 ከቁጥር 24 ላይ እንደተናገሩት እዛ ህብረት ውስጥ ቅዱሳን መላእክት አሉ፣ ቅዱሳን መናፍስት አሉ። ቅዱሳን ሰዎች በተጋድሏቸው ፍጹማን የሆኑ ቅዱሳን ሰዎች በአገልግሎት በጸሎት የሚያግዙ ቅዱሳን ሰዎች አሉ። በምድር ላይ ያለን ክርስቲያኖች ደግሞ ሁሉ አለ በጸሎት እርስ በርሳችን የምንተጋገዝ እና ወደዚህ ህብረት ወደዚህ አንድነት ነው የገባሽው። ከሁሉ በላይ ደግሞ ከዚህ በላይ ደግሞ የሁላችንም ራስ የሆነ ጌታ ስለኛ ራሱን አሳልፎ የሰጠን አምላክ ደግሞ አለ። ሐዋርያ ቅዱስ ጳውሎስ ፍቅሩ ፍጹም የማይቀንስ አምላክ ከሁላችን ጋር አለ። የሞተልን ብቻ አይደለም፣ ከሞተ በኋላ ደግሞ እሱን ራሱን እንድንበላው አሳልፎ የሰጠን አምላክ ደግሞ አለ። ቅዱስ ዮሐንስ አፈወርቅ ይህንን ነው የሚናገረው። የእኛ አምላክ እንደ ሌሎቹ ልጆቻችሁን ሰውልኝ፣ ደማቸውን አፍስሱልኝ የሚል አምላክ ከቶ የለን የሚልና ነገር ግን ስለ እኛ የሞተ ብቻ አይደለም፣ ሞቶ ብቻ ፍቅሩ አልበቃውም ይልና እሱን ራሱ ስጋውን እንድንበላ ደሙን እንድንጠጣ ደግሞ ራሱን አሳልፎ መብልና መጠጥ አድርጎ ራሱን ሰጠን። ከሁሉ በላይ ለክርስቲያኖች ደስታችን፣ ለክርስቲያኖች ህይወታችን ይህንን አማናዊ መብልና መጠጥ እየበሉ በክርስትና ህይወት እያደጉ ክርስቶስን ወደ መምሰል ህይወት እያደጉ መኖር ነውና እግዚአብሔር አምላክ ለዚህ ታላቅ ጸጋ እንድትበቂ ስለረዳሽ እግዚአብሔር ይመስገን። እግዚአብሔር ፍጻሜሽን ያሳምርልሽ። በጣም ደስ ብሎኛል እውነት ለመናገር። በቃ እኔ ስላላገኘኋት ነበረ ናቲሻይ ሀናንና በቃ ደስታዬን ለመግለጽ ነው። እግዚአብሔር ያበርታሽ፣ በሚያስፈልግሽ ነገር ሁሉ ከጎንሻለን። እንደዚህ ትምህርቶች ሲኖሩ አሁን መሰረትሽን ከምንም በላይ ቁጭ ብለሽ መማር ነው። በቃ በትምህርት ላይ እኛ ጋር እንደምታየው ትምህርት ይቀድማል። ህይወት ነው። በቃ እያንዳንዱ ነገር ህይወት ነው። ኮኔክሽን ነው ከእግዚአብሔር ጋር። ርቀት የለውም። እግዚአብሔር ቅርባችን ነው፣ የቅርብ አምላክ ነው እና እሱን ደግሞ በጥምቀትሽ ጊዜ አይተሽዋል ብዬ አምናለሁ። እና ስለዚህ አባ አባ እያለን የምንጮህበት የልጅነት ስልጣን ያገኘሽ የልጅነት ስልጣን የተመለሰው አሁን አንቺ አሁን ባሪያ አይደለሽም። አሁን ዛሬ እኛ ብንሞት ገነት ርስታችን እንደሆነች በክርስቶስ ላይ ተስፋችን ነው። ዛሬ ብንሞት አሁን ብንሞት እንዲህ ተሰብስበን እንዲህ ቃሉን እያወራን እንዲህ በጥምቀት ከብረን ምንም እንኳን በኃጢአት በበደል ብንቆሽሽም ቸርነቱ ቃል ኪዳኑ ምሕረቱ ግን ተስፋችን ነው። የመስቀሉ ስራ ተስፋችን ነው እና ስለዚህ በጣም በጣም ደስ ብሎናል ለማለት ነው። እንግዲህ ጥያቄ ያላችሁ ሰዎች እየገባችሁ ወደ ጥያቄዎቻችሁ እንሂድ። ታንኪዩ በጣም ሀናኒ ስላገኘች ደስ ብሎኛል። በድጋሚ ዲያቆን መዝሙረ ያሬድ እና ዮሐድ እናመሰግናለን። ሀናንም ያው ትንሽ 15 ቀን መስለኛው እንደዛ ሞልቷታል። ቅዳሜ ዕለት ካልተሳሳትኩ እየተጠመቀችው እንደዛ ነው እና ከባርነት እንኳን ወደ ስላሴ ልጅነት መጣሽ ባጭሩ። ከዚህም በፊትም መልካም ምኞቴን ገልጫለሁ። ለማንኛውም ግን ሙስሊሞች ካላችሁ ግቡና በአሁኑ ሀሳብ መቀጠል እንችላለን። ኢሳ እንደ እስልምና አስተምሮ በዚሁ ርዕስ የዲቤት ጥሪ አሁን እንደ ድንገት ዮሐስ ያነሳው የዲቤት ጥሪ አቅርቤ ነበርና ቪዲዮውን ፖስት አድርጌያለሁ።
አንድ ሁለት ደግሞ ቴሌግራም ቻናልም አለኝ ላስተዋውቅ በዛው ከተፈቀደልኝ ዲያቆን። እሺ ቴሌግራም ቻናል አለኝ ከፍቻለሁ። ኢየሱስ በመጽሐፍ ቅዱስ በቁርአን እና በታሪክ ሞቷልም ተሰቅሏልም በሚለው ርዕስ እንደ እስልምናም እንደ ክርስትናም እንደ ታሪክም እያነሳን የምናወራበት ነው። ይህን ፒክቸር ከፈለጋችሁ ስቶሪ ለማድረግ ምናምን ቴሌግራም ቻናሌ ላይ ያስቀምጫለሁ፣ ብዙ ሙስሊሞች ጋር እንዲዳረስ። ሰው ምንድነው እንደማይቀር ተስፋ አደርጋለሁ። ስድብ ያሌለው መልካም ዲቤት ይኖረናል። ሶ እንደዚህ አድርጉ። እንዘን ደግሞ ቪዲዮን ፖስት ስላደረኩ እየገባችሁ ሼር አድርጉት።